ጤና ይስጥልን የዜና 08 ተመልካቾቻችን እንደምን ቆያችሁ። የመካከለኛው ምስራቅ ቀውስ እንደቀጠለ ነው። የእስራኤል ጠቅላይ ሚኒስትር ኔታንያሁ ጦርነቱ ከግማሽ በላይ መጠናቀቁን ገልጸዋል። ትራምፕን በበኩላቸው ኢራንን ከምድረ ገጽ አጠፋታለሁ ሲሉ የሰጡት ማስጠንቀቂያ አነጋጋሪ ሆኗል። በዱባይ 2 ሚሊዮን የሚያወጣ የኩዌት የነዳጅ ታንከር በኢራን ድሮን ተመቷል። በቴህራንም የኤሌክትሪክ ኃይል ሙሉ በሙሉ ተቋርጧል። የኡጋንዳው ጦር አዛዥ ሞሆዚም ቴህራንን በ72 ሰዓታት ውስጥ እቆጣጠራታለሁ ሲሉ ተሰምተዋል። በቀጣዮቹ 8 ደቂቃዎች ውስጥ የእነዚህን አበይት ዜናዎች ትንታኔ፣ አዳዲስ ክስተቶች፣ ኢኮኖሚ፣ ቴክኖሎጂ እና ሌሎች ጠቃሚ መረጃዎችን እናደርሳችኋለን። ፈጣን ዜና፣ ታማኝ መረጃ፣ ዓለምን በ8 ደቂቃ አብራችሁን ቆዩ። በመካከለኛው ምስራቅ የተነሳው ጦርነት አሁንም አዲስ መልክ እየያዘ መጥቷል። በዱባይ የነዳጅ ታንከር በድሮን ተመቷል። ቤንያሚን ኔታንያሁ ጦርነቱ ከግማሽ በላይ አልቋል ሲሉ፣ ትራምፕን በበኩላቸው ኢራንን ዳግም እንደማትነሳ አድርጌ ያጠፋታለሁ የሚል ጠንካራ ማስፈራሪያ ሰንዝረዋል። ለመሆኑ ቀጣዩ የዓለማችን ዕጣ ፈንታ ምን ይሆን? ዝርዝሩን ይዘናል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለኒውስ ማክስ በሰጡት መግለጫ እስራኤል በኢራን ላይ የጀመረችው ወታደራዊ ዘመቻ ከግማሽ በላይ መጠናቀቁን ተናግረዋል። ጠቅላይ ሚኒስትሩ ይህ ግማሽ መንገድ በጊዜ ሳይሆን በስኬትና በዓላማ መሆኑንም አብራርተዋል። በአሁኑ ሰዓትም በኢራን መዲና ቴህራን ላይ በተሰነዘረ ጥቃት የኤሌክትሪክ ኃይል ሙሉ ለሙሉ መቋረጡ ተሰምቷል። ሌላኛው ትልቅ ዜናም በዱባይ ወደብ ላይ የነበረ የኩዌት የነዳጅ ታንከር በኢራን ድሮን መመታቱ ነው። 2 ሚሊዮን በርሜል ነዳጅ የጫነው ይህ አልሳልሜ የተባለ ታንከር ላይ የእሳት አደጋ ቢነሳም በአሁኑ ሰዓት ቁጥጥር ስር መዋሉም ተገልጿል። በሰራተኞች ላይ የደረሰ ጉዳት የለም። የነዳጅ መፍሰስም አለመኖሩም የዱባይ ባለስልጣናት አረጋግጠዋል። የአሜሪካው ፕሬዝዳንት ትራምፕን በበኩላቸው በኢራን ላይ እጅግ ጠንካራ ቃላትን ሰንዝረዋል። አጭር ስምምነት ላይ ካልተደረሰ የኢራን የኃይል ማመንጫዎች፣ የነዳጅ ጉድጓዶችና የውሃ ማጣሪያ ጣቢያዎች ጭምር አጠፋለሁ ብለዋል። ትራምፕ አክለውም ለኢራን አስከፊው ቅዠት እንሆናለንም ሲሉ ዝተዋል። ይህ ጦርነትን በዓለም ኢኮኖሚ ላይ ከፍተኛ ጫና ማሳደሩን ቀጥሏል። የነዳጅ ዋጋ ካለፈው የካቲት ወር ጋር ሲነጻጸር በእጥፍ ጨምሯል። የኮሪያ አየር መንገድ የነዳጅ ዋጋ መናርን ተከትሎ የውስጥ ወጪዎችን ለመቀነስ አስቸኳይ እርምጃ መውሰድ መጀመሩንም አስታውቋል። እንዲሁም የአልሙኒየም ዋጋ ላለፉት 4 ዓመታት ታይቶ የማይታወቅ ጭማሪንም አሳይቷል። ኢራን በበኩሏ ከዩናይትድ ስቴትስ ጋር ምንም አይነት ድርድር እንደማታደርግ በውጭ ጉዳይ ሚኒስቴሯ በኩል አስታውቃለች። ሁኔታው በየደቂቃው እየተለዋወጠ ይገኛል። ከዚሁ ጦርነት ጋርም ተያይዞ በሊባኖስ አዲስ ክስተት ተሰምቷል። የተባበሩት መንግስታት ድርጅት ሰላም አስከባሪዎች መገደላቸውን ተከትሎ የጸጥታው ምክር ቤት ነገ አስቸኳይ ስብሰባ እንዲያደርግ ተጠርቷል። በደቡባዊ ሊባኖስ ባኒ ሃያን በተባለችው ቦታ በሚንቀሳቀስ የሰላም አስከባሪ ተሽከርካሪ ላይ በደረሰ ፍንዳታ የዩኤን ፊል አባላት መገደላቸው ተረጋግጧል። የፈረንሳይ የውጭ ጉዳይ ሚኒስቴር ዦን ኖኤል ባሮት ድርጊቱን በጽኑ የኮነኑ ሲሆን ለዚህም ተጠያቂው የእስራኤል ጦር መሆኑንና ድርጊቱም ተቀባይነት የሌለውና ሊጸድቅ የማይችል ጥሰት መሆኑን ገልጸዋል። ፈረንሳይ ጉዳዩን አስመልክቶ በፓሪስ የሚገኙትን የእስራኤል አምባሳደር ጠርታ ማብራሪያ የጠየቀች ሲሆን የተባበሩት መንግስታት ድርጅት የጸጥታው ምክር ቤትም ነገ በጉዳዩ ላይ እንዲመክር ጥሪ አቅርባለች። የሊባኖስ ልዩ አስተባባሪ ዣኒን ሄኒስ በበኩላቸው ሊባኖስ የቀድሞ ጥላዋ ሆና ቀርታለች በማለት አስቸኳይ የተኩስ አቁም እንዲደረግ ተማጽነዋል። የጥቃት የሰላም አስከባሪዎችን የደህንነት ስምምነቶች በተከበሩበት ሁኔታ መፈጸሙ ዓለም አቀፉን ቁጣ ቀስቅሷል። የአስቸኳይ ስብሰባ ውጤት ምን ሊሆን እንደሚችል ተከታትለን የምናቀርብላችሁ ይሆናል። እስራኤል በፓለስቲናውያን ላይ ያነጣጠረ አዲስ የሞት ቅጣት ሕግ ማጽደቋ ከፍተኛ ውዝግብና ዓለም አቀፍ ቁጣን ቀስቅሷል። የእስራኤል የሰብአዊ መብት ተሟጋች ድርጅቶች ሕጉን በፓለስቲናውያን ላይ የተቃጣ ዘረኛ ጥቃት ሲሉ የገለጹት ሲሆን ጉዳዩን ወደ እስራኤል ጠቅላይ ፍርድ ቤት ወስደውታል። የፓለስቲናው ፕሬዝዳንት ማህሙድ አባስ በበኩላቸው ሕጉ ዓለም አቀፍ ደንቦችን የጣሰና የፓለስቲናውያንን የነጻነት ትግል ለማዳከም የታለመ ነው በማለት በጽኑ ኮንነውታል። የተባበሩት መንግስታት ድርጅት ባለሙያዎችና የአውሮፓ ህብረት ሕጉ በአስቸኳይ እንዲሰረዝ ጥሪ አቅርበዋል። የስቅላት ቅጣት ጭካኔ የተሞላበትና ኢሰብአዊ ስቃይ መሆኑን የጠቀሱት ባለሙያዎቹ ሕጉ ፍርድ ቤቶች የግለሰቦችን ሁኔታ አመዛዝነው ውሳኔ የመስጠት ስልጣናቸውንም የሚነጥቅ ነው ሲሉ አስጠንቅቀዋል። ምንም እንኳን ይህ ሕግ ቢወጣም የፓለስቲና መንግስት የህዝባችንን የነጻነት ፍላጎት አይገታውም ብሏል። ዓለም አቀፉ ጫና በእስራኤል ላይ ምን ለውጥ ያመጣ ይሆን? አብረን የምናየው ይሆናል።
እስራኤልን ከነኩ መጣን። የኡጋንዳው ጀነራል ሙሆዚ ድንገተኛ ዛቻና የካምፓላ አቋም ምን ይመስላል? የአፍሪካው ዴቪድ ግዙፉን ጎልያድ ሊገጥሙ ተዘጋጅተዋል። የኡጋንዳው ጦር አዛዥ ጀነራል ሙሆዚ እስራኤልን ለማጥፋት የሚሞክር ማንኛውንም ኃይል ኡጋንዳን በጦር ሜዳ ያገኛታል ሲሉ ዓለምን ያስገረመ መግለጫ ሰጥተዋል። የፕሬዝዳንት ሙሴቬኒ ልጅና የሀገሪቱ የጦር አዛዥ የሆኑት ጀነራል ሙሆዚ መላው ዓለም በጦርነት ሰልችቷል፣ ነገር ግን እስራኤልን ድል ለማድረግ የሚታለም ከሆነ ኡጋንዳ ከእስራኤል ጎን በመሰለፍ ወደ ጦርነቱ ትገባለች ሲሉ በትዊተር ገጻቸው አስፍረዋል። ጀነራሉ አክለውም ቴሄራንን በ72 ሰዓታት ውስጥ መቆጣጠር እንችላለን የሚል እጅግ ጠንካራና አነጋጋሪ ዛቻንም ሰንዝረዋል። ጀነራሉ ለዚህ አቋማቸው እንደ ምክንያት የጠቀሱት የሃይማኖት ትስስርንና እስራኤል ኡጋንዳ ምንም ባልነበረችበት ጊዜ ያደረገችላትን ድጋፍ ነው። አሁን የኡጋንዳ የሀገር መሰረት ጂዲፒ $100 ቢሊዮን ደርሷል። ወዳጃችንን ለመከላከል አንፈራም ብለዋል። ፕሬዚዳንት ሙሴቬኒ በበኩላቸው በዲፕሎማሲያዊ መንገድ በሰጡት መግለጫ ውጥረቱ በንግግር እንዲፈታና ሁሉም ወገኖች ከከረረ ግጭት እንዲቆጠቡ ጥሪ አቅርበዋል። የኡጋንዳ መንግስት ከኢራን፣ ከአሜሪካና ከእስራኤል ጋር ወዳጅነት እንዳለውም አስታውሰዋል። በማህበራዊ ሚዲያ የተሰበኩ የውሸት የተስፋ ቃላት፣ ወደ ጦር ግንባር የገፉ የውጭ ሀገር የስራ ዕድሎች። 15 የዚምባብዌ ወጣቶች በሩሲያና በዩክሬን ጦርነት ህይወታቸውን አጥተዋል። 60 የሚሆኑት ደግሞ አሁንም በጦርነቱ አዙሪት ውስጥ ታስረዋል። ይህ የቅጥር ስምምነት ነው ወይንስ የተራቀቀ የሰዎች ዝውውር ወጥመድ? ዝርዝሩን ይዘንላችሁ መጥተናል። ለብዙ የዚምባብዌ ወጣቶች በውጭ ሀገር የሚገኝ የተትረፈረፈ ደሞዝ የሚከፈልበት ስራ ትልቅ ህልም ነበር። ሆኖም ይህ ህልም ዛሬ እንደ መርዶ ተቀይሯል። የዚምባብዌ መንግስት ለመጀመሪያ ጊዜ በይፋ እንደገለጸው 15 ዜጎቹ በሩሲያ ወገን ሆነው በዩክሬን ጦርነት ላይ ሲሳተፉ ህይወታቸውን አጥተዋል። የሀገሪቱ የኮሚኒኬሽን ሚኒስቴር እንደገለጹት ይህ በተንኮል በብዝበዛና በሰዎች ዝውውር ላይ የተመሰረተ የተራቀቀ ሴራ ነው ሲሉ ገልጸዋል። ወጣቶቹ የተሳቡት በፌስቡክ እና በዋትስአፕ በሚለቀቁ የማታለያ ማስታወቂያዎች ሲሆን ሩሲያ ሲደርሱ ግን ራሳቸውን ያገኙት በህይወትና በሞት መካከል በሚገኘው የጦር ግንባር ላይ ነበር። የሚገርመው ግን እነዚህ ወኪሎች እንደ ዜጎቹ አንዴ ከተገደሉ ወይንም ከተማረኩ በኋላ ድራሻቸውን ያጠፋሉ። ይህም ቤተሰቦቻቸው ምንም አይነት መረጃ ወይንም የገንዘብ ድጋፍ እንዳያገኙ ያደርጋቸዋል። በአሁኑ ሰዓት ከ60 በላይ የዚምባብዌያውያን አሁንም በጦርነቱ ግንባር ላይ ተይዘው ይገኛሉ። ይሄ ችግርም የዚምባብዌ ብቻ አይደለም። የዩክሬን የስለላ ድርጅት እንደሚለው ከ36 የአፍሪካ ሀገራት የተውጣጡ ከ1700 በላይ ዜጎች በሩሲያ ወገን እንደተሰለፉ ተናግረዋል። ኬንያ 252 ዜጎቿ በህገ ወጥ መንገድ ወደ ጦርነቱ እንደተወሰዱባት ገልጻለች። የሀገሪቱ የውጭ ጉዳይ ሚኒስቴር ሙሳሊያም በቅርቡ ሞስኮ በመሄድ ኬንያውያን ወደ ጦርነት እንደማይሰማሩ ስምምነት ላይ ደርሰዋል። ጋናም ባለፈው ወር 55 ዜጎቿ በጦርነቱ መገደላቸውንና 272 የሚሆኑት ደግሞ በማታለል መወሰዳቸውን አስታውቃለች። ደቡብ አፍሪካ ባለፈው ወር ተታለው ወደ ጦርነቱ የገቡ 17 ዜጎቿን ማስመለስ ችላለች። መንግስታት አሁን ላይ ዜጎችን ለማስመለስ ከሞስኮ ጋር ድርድር ቢጀምሩም በማህበራዊ ሚዲያ የሚሰለቁት የውሸት ስራዎች ግን አሁንም የአፍሪካውያንን ህይወት ለሞት እየዳረጉ ነው። ከሀረሬ ሰፈር እስከ ዩክሬን የጦር ግንባር የተዘረጋው ይህ አሳዛኝ ጉዞ የብዙ ቤተሰቦችን ተስፋ ማጨልሟል። የዛሬው የዜና 08 መረጃዎቻችን ይህንን ይመስሉ ነበረ። በየዕለቱ እነዚህን ወቅታዊ ዜናዎች ለማግኘት የዩቲዩብ ገጻችንን ሰብስክራይብ ያድርጉ። እንዲሁም በፌስቡክ እና በቲክቶክ በፈለጉት አማራጭ ያገኙናል። ጊዜውን እናከብራለን። ታማኝ መረጃዎችን እናደርሳችኋለን። ፈጣን ዜና፣ ታማኝ መረጃ፣ ዓለምን በ8 ደቂቃ። ዜና 08። እናመሰግናለን።